ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። በመቀሌ ከተማና በተለያዩ የትግራይ አካባቢዎች እጅግ ከፍተኛ የሆነ ህዝባዊ ሰላማዊ ሰልፍ ተካሂዷል። የተከዜ ዘብ ተጠንቀቅ መሆኑን አሳውቋል። በመንግስት እንደሚደገፍ የሚነገርለት ይህ የሚሊሻ ኃይል ግንባር መግባቱና ዝግጁ እንደሆነ ይፋ አድርጓል። ኢትዮጵያ ለጦርነት የተዘጋጀች ነው። ኢትዮጵያና አዘርባይጃን በመከላከያና በበርካታ መስኮች በጋራ ለመስራት የሚያስችል የመግባቢያ ሰነድ ተፈራርመዋል። ኢስላም አባድ ፓኪስታንና አፍጋኒስታን ውጊያ ገጠሙ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። በመቀሌ ከተማና በተለያዩ የትግራይ አካባቢዎች እጅግ ከፍተኛ የሆነ ህዝባዊ ሰላማዊ ሰልፍ ተካሂዷል። በዚህ ሰልፍ ላይ የህወሓት ከፍተኛ አመራሮች፣ የጊዜያዊ አስተዳደሩ ኃላፊዎች እንዲሁም ወታደራዊ አዛዦች በአካል መገኘታቸው የሁኔታው ክብደት አጉልቶታል። የዚህ ግዙፍ ህዝባዊ እንቅስቃሴ ዋና መነሻ በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት አከራካሪ በሆኑት እንደ ጠለምት፣ ሁመራ፣ ወልቃይትና ራያ አላማጣ ባሉ ቦታዎች ላይ ያሳለፉትን ውሳኔ በመቃወም ነው። አብዛኛው የሰልፍ ተሳታፊ የትግራይ አንድነትና መሬቶቿ በሚል መነሻ እነዚህን ውሳኔዎች በጽኑ ተቃውመዋል። የሚወጡ መረጃዎች እንደሚያመለክቱት የህዝባዊ ሰልፍ ለህወሓት ትልቅ ፖለቲካዊ ትርጉም አለው። በአንድ በኩል የህዝቡን አንድነትና የድርጅቱን ጠንካራ መሪነት በድጋሚ ለማሳየት የተፈጠረ ትልቅ አጋጣሚ ተደርጎ ተወስዷል። በሌላ በኩል ደግሞ ይህ የህዝብ ማዕበል በቀጣይ ሊኖር የሚችሉ ወታደራዊ እንቅስቃሴዎች እንደ ትልቅ የጀርባ አጥንትና ሽፋን ተደርጎ ሊወሰድ እንደሚችል የተነገረ ነው። አዲስ የተከዜ ፍጥጫ የተከዜ ዘብ ተጠንቀቅ መሆኑን አሳውቀዋል። በመንግስት እንደሚደገፍ የሚነገርለት ይህ የሚሊሻ ኃይል ግንባር መግባቱንና ዝግጁ እንደሆነ ይፋ አድርጓል። በዚህ ቀጠና የህወሓትና የፌዴራል መንግስት ኃይሎች ከፍተኛ ቁጥር ያለው ኃይላቸው አስጠግተው ፍጥጫ ውስጥ እንደሚገኙ አንድ አፍታ ዘግቧል። ኢትዮጵያ ለጦርነት የተዘጋጀች ነው። ክሪቲካል ትሬትስ ስለ ኢትዮጵያ ያለውን የጦርነት ስጋት እንደዚህ ያስቀምጦታል። የኢትዮጵያ ፌዴራል መንግስት በህዝባዊ ወያነ ሓርነት ትግራይ ህወሓት ቲፒኤልኤፍ ላይ በሚቀጥለው አንድ ወር ውስጥ ወታደራዊ ጥቃት ሊሰነዘር እንደሚችል ይገመታል ብለዋል። የዚህ ጥቃት ዓላማ ህወሓት ከጥቅም ውጭ ማድረግና በኤርትራ በህወሓት እንዲሁም በአማራና በኦሮሚያ ክልል ባሉ ታጣቂዎች መካከል እየተፈጠረ ያለውን ላላ ያለ ጸረ ፌዴራል መንግስት ጥምረት ለማክሸፍ ነው ሲልም ገልጸዋል። የኢትዮጵያ መከላከያ ሰራዊት መድፍ፣ ታንኮችና ወታደሮችን ወደ ትግራይ ክልል አዋሳኝ አካባቢዎች ያጓጓዘ መሆኑን የሚያሳዩ ቪዲዮዎች በማህበራዊ ሚዲያ እየታዩ ነው። የኢትዮጵያ መከላከያ ሰራዊት የቀድሞው የሰራዊት አባላት ዳግም እንዲመዘገቡና እንዲንቀሳቀሱ ጥሪ አቅርቧል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የካቲት 10 ቀን በሰጡት መግለጫ መከላከያ በክልሉ ላይ ጦርነት ለመክፈት የተዘጋጀ መሆኑን ገልጸው ዓለም አቀፍ ማህበረሰብ ሁኔታው እንዲያውቀው አስጠንቅቀዋል። በትግራይ ውስጥ የሚነሳ ጦርነት በኢትዮጵያና በኤርትራ መካከል ያለውን ግንኙነት ይበልጥ ሊያሻክር ይችላል። ይህም እንደ ግብጽ፣ የተባበሩት አረብ ኤምሬትስ፣ እስራኤልና ሳውዲ አረቢያ ያሉ አገራትን ወደ ግጭት ሊያስገባ የሚችል የቀጠናዊ ስጋት ይፈጥራል። ኢትዮጵያና አዘርባይጃን በመከላከያና በበርካታ መስኮች በጋራ ለመስራት የሚያስችል የመግባቢያ ሰነድ ተፈራርመዋል። በአዘርባይጃን ባኩ ዛጉልባ ፕሬዝዳንታዊ ቤተ መንግስት ከተካሄደው ውይይት በመቀጠል ሁለቱ መሪዎች በመከላከያ በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶች የፊርማ ስነ ስርዓት ላይ ተገኝተዋል። ከተፈራረሙ የመግባቢያ ሰነዶች መካከል 32ኛው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 ማዘጋጀት፣ በግብርና በሚዲያ ልማትና ልምድ ልውውጥ፣ በኢንቨስትመንት ማስፋፊያና በጸረ ሙስና ትብብር ዙሪያ የሚያጠነጥኑ ናቸው። በሌላ በኩል የአዘርባይጃንን የአገልግሎት ዘርፍ ዝመናን በግንባር ቀደምትነት የመራ የሚገኘው ተቋም አሳንና በኢትዮጵያ የመሰብ አገልግሎት መካከል በጋራ ለመስራት ስምምነት ላይ መድረሳቸው የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ስምምነቶቹና የመግባቢያ ሰነዶቹ በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች የሁለትዮሽ ትብብርን ይበልጥ እንደሚያጠናክሩና እንደሚያስፋፉ ይጠበቃል።
አፍጋኒስታን ፓኪስታንን ዛሬ ግልጽ ጦርነት ገጠሙ። ሁለቱ ተጓራባች ሀገራት ለተከታታይ ወራት ሲወዛገቡ አልፎ አልፎ ሲጋጩና ሲደራደሩም ነበር። ፓኪስታን የአፍጋኒስታን ገዥ ፓርቲ ታሊባንን የፓኪስታን ታሊባን የሚባለው አማጺዎች ይደግፋል፣ ከፓኪስታን ቀንደኛ ጠላት ህንድ ጋር ይተባበራል በማለት በተደጋጋሚ ተወቅሳታለች። ባለፈው ጥቅምት በአፍጋኒስታን ይደገፋል የሚባሉ ደፈጣ ተዋጊዎች ድንበር አካባቢ የሚገኝ የፓኪስታን ጦር ሰፈርን አጥቅተው በርካታ ወታደሮች ከገደሉ ወዲህ ደግሞ ውጥረትና ፍጥጫ ወደ ግጭት ዞሮ ነበር። ሁለቱ ወገኖች በቀጠር ሸምጋይነት ለአጭር ጊዜ ተኩስ ቢያቆሙም ስምምነቱ ብዙም ሳይቆይ ፈርሷል። ትናንት የአፍጋኒስታን ጦር ኃይል ድንበር ላይ የሚገኙ የፓኪስታን ይዞታዎችን ደብድቧል። የካቡል ባለስልጣናት ጥቃቱ ባለፈው እሁድ የፓኪስታን ጦር የአፍጋኒስታን ግዛት መደብደቡ ለመቀበል ነው ብለው ነበር። ፓኪስታን ግን የትናንቱ ጥቃት ለመቀበል ዛሬ በከፈተችው መጠነ ሰፊ የአየር ጥቃት የአፍጋኒስታን ርዕሰ ከተማ ካቡልን ጨምሮ በርካታ አካባቢዎችን ደብድባለች። አንድ የፓኪስታን ጦር ቃል አቀባይ እንዳለው የፓኪስታን አየር ኃይል ዛሬ እስከ ቀትር ድረስ ብቻ 22 ወታደራዊ ኢላማዎችን ደብድቧል። ሁለቱ ሀገራት ውጊያውን እንዲያቆሙ የቱርክ፣ የኢራን፣ የቀጠርና የሳውዲ አረቢያ መንግስታት ጠይቀዋል። የፓኪስታን መከላከያ ሚኒስተር ካዋጃ መሐመድ አሲፍ እንዳሉት ግን ፓኪስታኖች ትዕግስታቸው ተሟጧል። ሚኒስተሩ አክለው ግልጽ ጦርነት ገጥመናል ብለዋል። በውጊያው ከሁለቱ ወገን ሰላማዊ ሰዎችና ተቋማት መጎዳታቸው ተጠግቧል።